አይነ በሲሩ አፍቃሪ ከሚለው ታሪክ ከክፍል 9 የቀጠለ። ህመሙ በጣም ጠናበት። ከርዕሱ እንዲወጣ ጠየቀው። ዶክተር ያሬድም በሽታ ተቀበለው። እሺ አይዞህ፣ ወደ ሌላ ርዕስ እከትሃለሁ፣ ችግር የለውም። እስቲ አሁን የምጠይቅህን መልስልኝ አለው። ሱለይማንም ፈቃዱን ገለጸለት። ዶክተር ያሬድ በእንቅልፍህ ተኝተህ ሳለ ህልም አይተህ ታውቃለህ እንዴ አለው። ሱለይማንም እንዴ ምን አይነት ጥያቄ ነው? ሳላይ ያደርኩበት ቀን የለም ሲል መለሰለት። ዶክተር ያሬድ በጣም ደስ አለው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። ዛሬም እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አይነ በሲሮ አፍቃሪ ከሚለው ታሪክ ከክፍል 9 የቀጠለ። ይህ እኮ በጣም ትልቅ ምረት ነው ሱለይማን፣ በጣም ደስ የሚል ነገር ነው የነገርከኝ። አስተውል፣ አንተ የምታያቸው ህልሞች በሙሉ በዚህ ቀደም በአይንህ አይተሃቸው የምታውቃቸው ነገሮች መሆን አለባቸው። ይህ ማለት ደግሞ አንተ ላይ እንደዚህ አይነት ነገሮች ከመድረሳቸው ወይም አይኖችህን ከማጣት በፊት የነበረው ህይወትህ ላይ ያሉት ነገሮችን በህልምህ ታያቸዋለህ ማለት እኮ ነው። ህልምህን ማስታወስ በእውኑ ህይወትህ ላይ ምን እንደነበር እንድታስታውስ ይረዳናልና በጣም ትልቅ ነገር ነው የነገርከኝ። ሱለይማን ህመም የማይፈጥርብህ ከሆነ ስለ ህልሞችህ ትነግረኛለህ አለው። ሱለይማንም እንደሱ ችግር የለውም፣ እሱን እነግርሃለሁ አለ። ዶክተር ያሬድ እሺ ንገረኝ፣ በህልምህ ምን ታያለህ ሲል ጠየቀው። ሱለይማንም ለትንሽ ሴከንዶች ማሰብ ከጀመረ በኋላ እኔ በህልሜ ብዙ ድብልቅልቅ ያሉ ነገሮች ነው የማየው። ያለፉት አመታት ሁሉ ህልም ሳይ ኖሬያለሁ። ግን የሚገርመኝና ግራ የሚያጋባኝ ሁሌም የማያቸው ህልሞች በጣም ውስንና ተደጋጋሚ ናቸው። ህልሞቹን እስክሸመድዳቸው ድረስ ምን እንደሚፈጠር ሁሉ አውቃለሁ። ተደጋጋሚ ነገር ነው የማየው። የሆነ ጸጥ ያለ ረጅም አስፋልት ቢኬድ የማያልቅበት በፍጥነት የምራመድበት አስፋልት እሱ ይታየኛል። የሆነ ሰርግ ቤት በጣም ብዙ ሰዎች የሉበትም ይመስለኛል። የሆነ ሰርግ ቤት ይታየኛል። የሆነ ጸጥ ያለ መንደር፣ በጣም ሰላም ያለው መንደር ይታየኛል እያለ ቀጠለ። ዶክተር ያሬድ በመሃል እሺ በል ቀጥል እያለ ያዳምጠዋል። ሱለይማን ቀጥሏል። በቃ ምን አይነት ልበልህ፣ በተደጋጋሚ ጊዜ የሆነ የመኪና ግጭት፣ የሆነ አደጋ ነገር አያለሁ። አንዳንዴ ደግሞ መንፈስ የሚረብሽና የሚያስፈራ ህልም ይደጋገምብኛል። ማለት ሰማይ ላይ የሚበሩ አሞራዎች ተራራማ ቦታ ላይ ቆመው ሰዎች አሞራዎችን ሲመግቡ፣ የሆነ ጭልፊት ነው ምንድነው ጥንባንሳ የሚባሉት ለነሱ ምግብ የሚመግቡ ሰዎች፣ በቃ አላውቅም ብቻ ድብልቅልቅ ያለ ነገር አያለሁ አለው። ዶክተር ያሬድ ከሱለይማን የሚሰማቸውን እያንዳንዱን ቃላት በወረቀትና በእስክሪብቶ እየመዘገበ ነው። እሺ አለ ዶክተር ያሬድ። እሺ ሌላስ? ለምሳሌ የምታውቃቸው ስሞች ምናምን የምታያቸው ሰዎችስ ካሉ አለው ሱለይማን። ከሰዎች መካከል ሽማግሌ ሰዎችን አያለሁ። በጣም ያረጁ ሰዎች ደጋግሞ የሚመጡብኝ እነሱ ናቸው። ሽማግሌ ሰዎችን አያለሁ። አንድ ስም ደግሞ በጣም በተደጋጋሚ እሰማለሁ። ኡፍ፣ እሱንማ ሁልጊዜ እንደሰማሁት ነው። በእነዚህ አመታት ሁሉ ከጆሮዬ የማይጠፋ አንድ ስም አለ። ዶክተር ያሬድ ስሙን ለመስማት ጓጉቷል። ምን የሚል ስም ነው የምትሰማው? ንገረኝ እስኪ አለው። የሆነ ሰውዬ ፊቱ አይመጣልኝም፣ ድምፁም እንደዚሁ አይመጣልኝም። በጣም መልካም ሰው ይመስለኛል። የሆነ ባለሀብት ነገርም ይመስለኛል።
በጣም ብዙ ፍየሎች ያሉት ይመስለኛል። ለሰው ሁሉ ለሰፈሩ ሰው ፍየል ራሱ እያረደ የሚያድር ይመስለኛል። የሆነ ሰዓት ላይ በያዘው ፍየሎች ባረደበት ቢላ ራሱን የሚወጋ ይመስለኛል። ግን ራሱን ለመውጋት ሲሞክር ደጋግሞ አንድ ድምፅ አህመድ ተው ተው አህመድ አህመድ የሚል ድምፅ ይሰማኛል። ይህ አህመድ የሚለው ስም በጣም ሰምቼዋለሁ አለ ሱለይማን። ዶክተር ያሬድ እጅግ ግራ ተጋባና ከዚህ ቀደም በታካሚዎች ላይ ሰምቶትና አይቶት የማያውቀው አይነት አወዛጋቢ ነገሮችን ከሱለይማን መስማት ቀጥሏል። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 9 በዚህ ተጠናቋል። ክፍል 10 ደግሞ ይዤላችሁ የምመጣ ይሆናል። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ አይከፈልበትም። መምጣታችሁ ካልቀረ ቪዲዮ ጨርሳችሁ ለማዳመጥ ሞክሩ። በሌላ ቪዲዮ እስከምንገናኝ ድረስ ለነበረን ቆይታ ከልብ አመሰግናለሁ። በያላችሁበት ያለ ሰላምና ዝነቱ ረህመቱ ረድኤቱ አይለያችሁ እያልኩኝ በዚሁ ልሰናበታችሁ ማለት ነው። ታሪኩ በጣም የሚያጓጓ ታሪክ ነው። እኔም ራሴ በጉጉት ነው እያነበብኩት ያለሁት ማለት ነው። እናንተም በጉጉት እንደምትጠብቁ ተስፋ አለኝ። ማን ያዳምጠዋል? ታዳምጣላችሁ። አዳምጡ ከነ መጨረሻው ሰምታችኋል። እና የሚያጓጓ ታሪክ ስለሆነ ከነ መጨረሻው አዳምጡ ማለት ነው ቤተሰብ። በዚሁ ልሰናበታችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።